የብልጽግና ፓርቲ የህዝብን ተጠቃሚነት የሚያረጋግጡ ሁሉን አቀፍ የልማትና የፖለቲካ ስራዎችን በተሻለ ሁኔታ እያከናወነ መሆኑን በሚኒስትር ማዕረግ የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህ ተናገሩ። በአማራ ክልል ያለውን የሰላም እጦት ችግር በዘላቂነት ለመፍታት ሁሉም ኢትዮጵያውያን በጋራ ሊሰሩ ይገባልን ብለዋል። የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ የ6 ወራት እቅድ አፈጻጸም ግምገማና የቀጣይ አቅጣጫዎች መድረክ በባህር ዳር ከተማ ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን ካሳው መንጌ እዚህ ስቱዲዮ ተገኝቷል። ከሱ ጋር መጠነኛ ቆይታ አድርጋለሁ። ካሳው በድጋሚ ተገናኝተናል ከኔ ጋር ቀን በነበረን የዜና ወጃችንም ይህንን በተመለከተ መረጃ እያደረስከን ነበረ። የመድረኩ ዓላማ ምንድነው? የተነሱ ዋና ዋና ሀሳቦች ብትነግረን። መልካም አመሰግናለሁ ተሾመ። እንግዲህ በቀን ላይ በነበረን መረጃ መሰረት እንግዲህ ዛሬ ላይ የጀመረው በብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ የ6 ወራት እቅድ አፈጻጸም ነው። በዚህ በባህር ዳር መካሄድ የጀመረው በጧቱ እስከ ሰዓት በነበረው መርሃ ግብር የተለያዩ ክልሎች የፖለቲካ ዘርፍ የስራ ኃላፊዎች አጠቃላይ በክልላቸው የተከናወኑ የ6 ወራትን የእቅድ አፈጻጸም ሪፖርት አቅርበው ውይይት ተደርጓል። እንግዲህ በዚህ የ6 ወር እቅድ አፈጻጸም መድረክ ላይ በሚኒስትር ማዕረግ በብልጽግና ፓርቲ የፖለቲካ ዘርፍና የአቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህን ጨምሮ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋሽ ሲሳይ ተገኝተዋል ማለት ነው። በዋናነት የዚህ መድረክ ዓላማ እንግዲህ በተለያዩ ጊዜያት በተለያዩ ክልሎች የሚካሄድ መድረክ ነው። ይህ በዋናው የብልጽግና ፓርቲ መስሪያ ቤት ማለት ነው የፖለቲካና አቅም ግንባታ ዘርፍ በተለያዩ ጊዜያት እየተገናኘ የሚገመግማቸው መድረኮች አንዱ አካል ነው ይሄ ማለት ነው። በዋናነት እንደ ብልጽግና ፓርቲ በተለይ በአቅም ግንባታና በፖለቲካ ዘርፍ የተሰሩ ባለፉት 6 ወራት የተከናወኑ ተግባራት ላይ ትኩረት ያደረገ የውይይት መድረክ ነው የነበረው። እንግዲህ ንግግር ያደረጉ አካላትም አሉ። በተለይ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋሽ ሲሳይ መክፈቻ ንግግር አድርገዋል። በንግግራቸው በተለይ ክልሉ አሁን ያለበት ነባራዊ ሁኔታ ይታወቃልና ባለፉት 2 ዓመታትና ከዛ በላይ የደረሰበትን አሰቃቂ የሆነ የሰላም እጦት ችግር በመቀልበስ ላይ እንደሚገኝ ጠቁመዋል ማለት ነው። በዘላቂነት የክልሉን ሰላም ለማረጋገጥና የልማት ስራዎችን ማጠናክሮ ለማስቀጠል ግን ከዚህ በላይ በተጠናከረ መልኩ መስራት እንደሚገባ ያነሱበት ሁኔታ ነበረ ተሾመ ማለት ነው። ከዛ ባለፈ ዶክተር ሰማ ጥሩነህ መልእክት አስተላልፈዋል። እንግዲህ እንደ ብልጽግና ፓርቲ በተለይ ደግሞ በሀሳብ ላይ ተመስርቶ በሀገሪቱ በተለያዩ አካባቢዎች የሚስተዋሉ ግጭቶችን በሀሳብ የበላይነት ለማሸነፍና በውይይት ለመፍታት ታላሚ አድርጎ የሚሰራ ፓርቲ እንደሆነ አንስተዋል። ባለፉት የለውጥ ዓመታትም ፓርቲው የተለያዩ ሰው ተኮር ተግባራት ላይ ትኩረት አድርጎ መስራቱን አንስተዋል። የህዝብን ተጠቃሚነት የሚያረጋግጡ የተለያዩ የልማት ስራዎች እንዲሁም ደግሞ የፖለቲካና የህዝብ ግንኙነት ስራዎች በተሳለጠ መልኩ መስራታቸውን ኃላፊው አንስተዋል። እንግዲህ በዚህ መድረክ የሁለቱ ከተማ አስተዳደሮችና የተለያዩ ክልሎች የፖለቲካና አቅም ግንባታ ዘርፍ የስራ ኃላፊዎች ናቸው የተሳተፉት። አጠቃላይ በየክልላቸው የተከናወኑ የፖለቲካና አቅም ግንባታ ስራዎችን በተመለከተ ሪፖርት አቅርበዋል። የተለያዩ ክልሎችንም ለማናገር ሞክረናል ተሾመ። እንግዲህ በተለይ ባለፉት 6 ወራት በየክልላቸው የተሻለ የፖለቲካና አቅም ግንባታ ስራዎችን መስራት መቻላቸውን አጋርተውናል። በተለይ ደግሞ እንግዲህ ኢትዮጵያ እንደምናስተውላት የህብረ ብሔራዊ የሆነች ሀገር ናት። የህዝቦችን አንድነት መተሳሰብና ፍቅር ለመገንባት ያለሙ ስራዎችን እየሰሩ መሆናቸውን አንስተዋል። በተለይ የህዝብ ለህዝብ ትስስርን በማጠናከር ገዥ ትርክትን በመገንባት በተለይ አሁን ላይ እንደ ሀገር እያጋጠሙ ያሉ ችግሮችን ለመፍታት ልዩ ትኩረት ሰጠው የፓርቲዎቻቸው እየሰሩ መሆኑን አንስተዋል። በአማራ ክልልም ባለፉት 6 ወራት ሰፋፊ ስራዎች ተከናውነዋል። በተለይ የክልሉን የሰላም እጦት ችግር ለመፍታት የሚያስችሉ የህዝብ ለህዝብ መድረኮች ሰፋፊ የህዝብ መድረኮች ተፈጥረዋል። የአቅም ግንባታ ስልጠናዎችም ተሰጥተዋልና ከዛ በኋላ ክልሉ ላይ አሁን ላይ የተሻለ የሰላም ሁኔታ እንደተፈጠረ ነው እንግዲህ የክልሉ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ የገለጹልን ማለት ነው። አሁን ላይ የተሻለ በሚባል ደረጃ የሰላም ሁኔታ መኖር አንስተዋል። ነገር ግን ከዚህ በተሻለ ሁኔታ በዘላቂነት ሰላምን ማረጋገጥ ላይ ግን ትኩረት ተሰጥቶ እንደሚሰራ ነው የገለጹት። ከዛ ባለፈ በተለይ ሌሎች ክልሎችም እዚህ መገኘታቸው በተለይ አጠቃላይ የአማራ ክልልን ድባብ እንዲረዱ እድል የፈጠረ ባህር ዳር እንደሚወራው ሳይሆን አማራ ክልል አሁን ላይ በተሻለ የሰላም ሁኔታ ውስጥ መኖሩን መገንዘባቸውንም አንስተዋል። ክልሉ አሁን በዘላቂነት ከዚህ ችግር የሚወጣበትን መንገድ ለመቀየስ ግን በጋራ እንደሚሰሩ የሌሎች ክልሎች የፖለቲካ አመራሮችም በጋራ እንደሚሰሩ አረጋግጠዋል። የዶክተር ሰማ ጥሩነህም ይህንኑ ያረጋገጡ በተለይ ከዚህ ችግር ለመውጣት ሌሎችም ከፌደራል ተቋማት ጀምሮ በጋራ መስራት እንደሚገባ አንስተዋል ማለት ነው። እንግዲህ ውይይቱ ነገም የሚቀጥል ነው የሚሆነው። እስከ ዛሬ እስከ አሁን ሰዓት ድረስ የነበረው የውይይት መድረክ ይሄን የሚመስለው። በነገ ዕለት ደግሞ ሌላ መረጃ ይኖርናል። እንዲሁም ደግሞ ሌሎች ዝርዝር መረጃዎችን ደግሞ በነገው የዜና ወጃችን ይዘን ለተመልካቾች የምንመለስ ይሆናል።
ከሰው ስለ መረጃዎችህ በጣም አመሰግናለሁ። እኔም አመሰግናለሁ።